ዩቲዩብ ላይ ላይቭ ገብታችሁ የማታውቁ ከሆነና አንድ ቀን ላይቭ ጀምራለሁ ብላችሁ አቅዳችሁ ከነበረ ያ ቀን ዛሬ ነው። ምክንያቱም ዩቲዩብ ለላይቭ ስትሪመሮች ክፍያቸውን በእጥፍ የሚጨምር አዲስ አሰራር ይዞላችሁ ብቅ ብሏል። እንዲሁም ላይቭ መግባት በጣም የምትፈሩ ከሆነ ፍርሃታችሁን የሚቀንስ ወይም ፍርሃታችሁን ሙሉ ለሙሉ የሚያጠፋ አዲስ አሰራር ይዞላችሁ መጥቷል። እነዚህን ጨምሮ አራት አዳዲስ የላይቭ ስትሪመሮች ለውጦችን በዚህ ቪዲዮ ነግራችኋለሁ። እንደሚታወቀው ዩቲዩብ በዚህ ወር ሜድ ኦን ዩቲዩብ የተባለ ኢቨንት በማዘጋጀት ከ30 በላይ አዳዲስ ለውጦችን አድርጓል። እኔም ለናንተ ሁሉንም በክፍል እያረኩ እየሰራውላችሁ እገኛለሁ። ከዚህ በፊት የነበሩትን ቪዲዮዎች ካላያችሁ ሜዶን ዩቲዩብ የሚባል ፕሌሊስት ሰርቼ እዛ ውስጥ አስቀምጬላችኋለሁ፣ ገብታችሁ መመልከት ትችላላችሁ። አሁን በቀጥታ ወደ ዛሬው ቪዲዮ ስናልፍ ዩቲዩብ አሁን ላይ እጅግ በጣም ትልቅ ፉክክርን እያደረገ ይገኛል ከላይቭ ስትሪሚንግ ትላልቅ ፕላትፎርሞች ከቲክቶክ ከትዊች እና ከተለያዩ ፕላትፎርሞች ጋር እጅግ በጣም ትልቅ የሆነ ፉክክር ይዟል። ለዚህም ነው እነዚህን አዳዲስ ለውጦች በማድረግ አዳዲስ ስትሪመሮች ወይም አዳዲስ ዩቲዩበሮች ወደ ራሱ መሳብ የፈለገው። ዩቲዩብ ላይ ከሚገቡ ሰዎች ውስጥ 30% የሚሆኑት በየቀኑ ላይቭ ስትሪሞችን ይመለከታሉ። ይህም እጅግ በጣም ትልቅ ቁጥር ነው። አሁን ላይ የዩቲዩብ ትልቁ ዓላማ ከትዊች እና ከቲክቶክ በላይ እጅግ በጣም ትልቅ ስትሪሚንግ ፕላትፎርም ለመሆን እያቀዱ ስለሆነ እናንተም በዚህ ድል መጠቀም ይኖርባችኋል። እነሱም እናንተ ወደዛ ሄዳችሁ ስትሪም እንድታረጉ እጅግ በጣም አዳዲስ ፊቸሮችን ጨምረዋል። እንዲሁም ክፍያችሁን እጥፍ የምታረጉበትን በጣም ብዙ አሰራሮች ይዟል። አሁን እያንዳንዱ ነገር ነግራችኋለሁ። በቅድሚያ ፕራክቲስ ቢፎር ላይቭ የሚለውን ፊቸር ነግራችኋለሁ። ይህም ፊቸር እጅግ በጣም ብዙዎቻችሁ ካሜራ ፊት መቆም ትፈራላችሁ። ከዛም አልፎ ላይቭ ስትሪም ሲሆን ደግሞ እጅግ በጣም ያስፈራል። ምክንያቱም ቀጥታ ከተመልካቾቻችሁ ጋር የምትገናኙበት ስለሆነ በጣም ነርቨስ ልትሆኑ ትችላላችሁ። ነገር ግን ዩቲዩብ ይህንን ከግንዛቤ ውስጥ በማስገባት ፕራክቲስ ቢፎር ጎ ላይቭ የሚባል አዲስ ፊቸር ይዞ መጥቷል። ይህም ምንድነው ካላችሁኝ ላይቭ ከመግባታችሁ በፊት ፕራክቲስ ታደርጋላችሁ ወይም ላይቭ ከመግባታችሁ በፊት ትለማመዳላችሁ። ከዛም ያንን ልምምድ ከጨረሳችሁ በኋላ በቀጥታ ወደ ላይቭ ትገባላችሁ። ይህን ልምምድ ስታረጉ ምንም አይነት ሰው አይመለከታችሁም። ስለዚህም በነጻነት ቁጭ ብላችሁ የላይቭ ልምምዳችሁን በማድረግ ራሳችሁን በማዳበር ከዛ ቀጥታ ወደ ላይቭ ስትሪሚንግ ትገባላችሁ። ይህ ዩቲዩብ ስትሪም ለመጀመር የምትፈሩ ልጆች እጅግ በጣም ትልቅ ቻንስ ነው። ሁላችሁም እንደምትጠቀሙበት ተስፋ አደርጋለሁ። ሁለተኛው ስትሪም አክሮስ ፎርማት ይባላል። ይህም የተለያዩ አይነት ፎርማቶችን በመጠቀም በቀላሉ ላይቭ ስትሪም እንድታደርጉ ይጠቅማችኋል። ከዚህ በፊት እንደሚታወቀው ስልካችሁን ብቻ በመጠቀም ላይቭ ስትሪም ማድረግ የምትፈልጉ ከሆነ ቨርቲካል ብቻ ነው ማድረግ የምትችሉት። አሁን ግን ቨርቲካልም ሆሪዞንታልም በአንዴ ላይቭ ስትሪም ማድረግ ትችላላችሁ። እንደምታዩት ሾርት ላይም በዚህ መልኩ ይመጣላችኋል። እንዲሁም ሎንግ ፎርማት ላይ ደግሞ በሆሪዞንታል ይቀመጣል። ስለዚህ በዚህ መልኩ እጅግ በጣም ለብዙ ተመልካቾች ትደርሳላችሁ። በስልካቸውም ለሚጠቀሙ እንዲሁም ደግሞ ኮምፒውተርና ቴሌቪዥንን በማየት የሚጠቀሙ ካሉ ለነሱ በቀላሉ ተደራሽነታችሁን ታሰፉበታላችሁ። ይህም ፊቸር ጥቅሙ ምንድነው ካላችሁኝ ለምሳሌ ያክል በቀላሉ እጅግ በጣም ብዙ ሰዎች ጋር አዳዲስ ሰብስክራይበሮች ጋር መድረስ ትችላላችሁ። በቀጣይ ወር ስትሪም አክሮስ ፎርማት ለሁሉም ተጠቃሚ ይፋ ይሆናል ተብሎ ይጠበቃል። አሁን ወደ ሶስተኛው እንሄዳለን። ሶስተኛው እጅግ በጣም ብዙዎቻችሁን ይጠቅማል ብዬ አስባለሁ። በተለይ ሪያክሽን ቪዲዮ ለምትሰሩ ልጆች ትልቅ ቻንስ ነው ይዞላችሁ የመጣው። ይህም ሪአክት ላይቭ ይባላል። የዚህ አሰራር ላይቭ ላይ ቁጭ ብላችሁ ከላይቭ ውስጥ ሳትወጡ የምትፈልጉትን ቪዲዮ እያስገባችሁ ሪአክት የምታደርጉበትን አሰራር ይዞላችሁ መጥቷል። ስለዚህ ከዚህ በኋላ ሪአክት ለማድረግ ምንም አይነት ምክንያት አታቀርቡም። የምትፈልጉትን ነገር ዩቲዩብ ራሱ አመቻችቶላችኋል። በቀጥታ ላይቭ በመግባት የምትፈልጉትን ቪዲዮ ከላይ የሆነ ከታች እያስቀመጣችሁ ሪአክት ማድረግ ትችላላችሁ። እጅግ በጣም ትልቅና ወሳኝ የሆነ አሰራር ነው። አራተኛው አሁንም ለላይቭ ስትሪመሮች እጅግ በጣም ስራ የሚያቀል እንዲሁም ደግሞ በቀላሉ ብዙ ሰዎች ጋር እንዲደርሱ ብዙ ሰብስክራይበሮችን እንዲያገኙ የሚጠቅም አዲስ ፊቸር ነው። ይህም ኤአይ ፓወርድ ሃይላይት ፎር ሾርትስ ይባላል። የዚህ አሰራር ደግሞ እንዴት ነው ብላችሁ ከጠየቃችሁኝ እናንተ ላይቭ ስትሪም በምታደርጉበት ሰዓት ላይ እጅግ በጣም ብዙ አይነት አስቂኝ እንዲሁም ደግሞ አዝናኝ ቦታዎች አሉ። እነዛን ቆርጣችሁ የተለያዩ አይነት የሾርት ፕላትፎርሞች ላይ ፖስት ማድረግ ትፈልጋላችሁ። ይህንን ለማድረግ ደግሞ እጅግ በጣም ብዙ ሰዓታትና ጊዜያችሁን ይፈጅባችኋል። አሁን እድሜ ለዩቲዩብ ይህን ነገር በኤአይ በቀላሉ እንድትሰሩት ይዞላችሁ መጥቷል። ይህ አሰራር ከዚህ በፊት ቲክቶክ ላይ የተለመደ ነው። ነገር ግን አሁን ዩቲዩብ ላይ መጥቷል። እናንተ ላይቭ ስትሪም በምታደርጉበት ሰዓት ላይ ዩቲዩብ ራሱ ሃይላይት የሆኑ ቦታዎችን ወይም ሰዎችን ይስባል ብሎ የሚያስበውን ቦታዎች ራሱ ለሾርት አዘጋጅቶ ያስቀምጥላችኋል። ልክ እናንተ የዩቲዩብ ስትሪማችሁን ከጨረሳችሁ በኋላ እነዛን ሾርቶች በመምረጥ በቀላሉ የምትፈልጉት ፕላትፎርም ላይ እንዲሁም ዩቲዩብ ሾርት ላይ ፖስት በማድረግ የተለያዩ አይነት አዳዲስ ሰብስክራይበሮችን ማግኘት ትችላላችሁ። አምስተኛው ደግሞ እጅግ በጣም ብዙዎቻችሁ ስጠብቁት የነበረው ክፍያችሁን በእጥፍ የሚጨምረውን አዲስ አሰራር ይዤላችሁ መጥቻለሁ። ይህም ሳይድ ባይ ሳይድ አድ ይባላል። ከዚህ በፊት እንደሚታወቀው ዩቲዩብ ላይ ላይቭ ስትሪም ስታደርጉ ዩቲዩብ ራሱ ማስታወቂያዎችን ኦን ኦፍ እንድታደርጉ አማራጭ ይሰጣችኋል። እናንተ ማስታወቂያ እንዲገባላችሁ ኦን
ካረጋችሁ ላይቭ ስትሪም በምታደርጉበት ሰዓት ላይ ተመልካቾችን በሚረብሽ መልኩ የተለያዩ ማስታወቂያዎች በማል ይገባሉ። ነገር ግን ዩቲዩብ ይህንን ከግንዛቤ ውስጥ በማስገባት አሁን ተመልካቾችን በማይረብሽ መልኩ ለእናንተም እጥፍ የሆነ ክፍያን የሚያስገኝላችሁን አዲስ ነገር ይዞላችሁ መጥቷል። ምስሉ ላይ እንደምትመለከቱት እናንተ ላይቭ ስትሪም በምታደርጉበት ሰዓት ላይ ከጎናችሁ ሌላ ማስታወቂያ ይገባል፣ እንዲሁም ከታችም ማስታወቂያ ይገባል። በእነዚህ በሁለት ማስታወቂያዎች በቀላሉ እጅግ በጣም ብዙ ገንዘቦችን መስራት ትችላላችሁ። ተመልካቾቻችሁ ምንም አይነት ኢንተራፕሽን ወይም የእይታ መረበሽ ሳይደርስባቸው በቀላሉ የእናንተን ላይቭ ስትሪም በደንብ እንዲመለከቱት ያደርጋል። እናንተም የተለያዩ ማስታወቂያዎችን በማስገባት ክፍያችሁን በእጥፍ የምትጨምሩበትን አሰራር ነው ይዞላችሁ የመጣው። ይህ ለስትሪመሮች እጅግ በጣም ትልቅ ዜና ነው ብዬ ተስፋ አደርጋለሁ። ስድስተኛና የመጨረሻው እንዲሁም ሜምበሮችን በማብዛት ገንዘብ የምትሰሩበትን አዲስ አሰራር ይዤላችሁ መጥቻለሁ። ይህም ፐብሊክ ቱ ሜምበርስ ኦንሊ ስትሪም ይባላል። እንደሚታወቀው ከዚህ በፊት ለሜምበርስ ኦንሊ ስትሪም ማድረግ ትችላላችሁ፣ እንዲሁም ለፐብሊክ ለብቻ ስትሪም ማድረግ ትችላላችሁ። ነገር ግን ዩቲዩብ አሁን ላይ እናንተም በጣም ብዙ ገንዘብ እንድታገኙ ይረዳችኋል በማለት ይህንን አዲስ አሰራር ይዞ መጥቷል። ከዚህ በፊት እንደሚታወቀው ሜምበርሶችን ለማግኘት በጣም ነበር የሚከብደው። የተለያዩ ቪዲዮዎች ላይ እየገባችሁ የተለያዩ ጥቅማ ጥቅሞችን ታገኛላችሁ ሜምበር ከሆናችሁ ምናምን እያላችሁ ነበር ዩቲዩብ ላይ የምትናገሩት። ነገር ግን አሁን ላይ ሳይወዱ በግዳቸው የእናንተ ሜምበርስ የምታደርጉበትን አዲስ አሰራር ይዞላችሁ መጥቷል ዩቲዩብ። ይህም እንዴት ነው ካላችሁ በቀላሉ ላስረዳችሁ። ለምሳሌ አንድ ታዋቂ ስትሪመር እጅግ በጣም ትልቅ የሆነ ላይቭ ስትሪም እያደረገ ነው ብለን እንውሰድ። ያም ስትሪመር የሆነ እጅግ በጣም የሚያጓጓ ቦታ ላይ በቀላሉ ወደ ሜምበርስ ኦንሊ ይቀይረዋል ማለት ነው ይህንን ላይቭ። ስለዚህ እነዛ ፐብሊክ ተመልካቾች ወይም ፐብሊክ ቪወሮች ያንን ላይቭ በቀላሉ አያገኙትም ወይም ከዛ በኋላ መመልከት አይችሉም። ነገር ግን ሜምበርስ የሆኑ ሰዎች ወይም የዛ ቻናል አባላት በቀላሉ ያንን ላይቭ ሳይቋረጥባቸው ይመለከታሉ፣ ምክንያቱም ሜምበርስ ስለሆኑ። ስለዚህ እነዚህ ፐብሊክ ተመልካቾች ሜምበር ለመሆን ጉጉታቸው ይጨምራል፣ እንዲሁም የዛኑ ሰዓት የእናንተ ሜምበር ለመሆን ይወስናሉ። እናንተም በቀላሉ ይህንን በመጠቀም እጅግ በጣም ብዙ ገንዘቦችን ታገኛላችሁ። ይህም ለዩቲዩበሮች እጅግ በጣም ከፍተኛ ገቢ እንዲያገኙ ያደርጋቸዋል። ስለዚህ ይህ አሰራር ለላይቭ ስትሪመሮች እጅግ በጣም ትልቅ ጥቅም አለው ብዬ ተስፋ አደርጋለሁ። ለላይቭ ስትሪመሮች የመጡት አዳዲስ ፊቸሮች እንዲሁም አዳዲስ አፕዴቶች እነዚህን ይመስላሉ። አንዳንዶቹ በቅርቡ ይወጣሉ፣ ሌሎቹ ደግሞ ከወራት በኋላ ይፋ የሚሆናሉ። እነዚህንም እየተከታተልኩ አንድ በአንድ ይፋ በሚሆኑበት ሰዓት ቪዲዮ ሰራላችኋለሁ። በቅርቡ ይፋ የሆነው ዩቲዩብ ኮላቦሬሽን እንዴት እንደምትጠቀሙት ከዚህ በፊት ቪዲዮ ሰርቼላችኋለሁ። ያንን ቪዲዮ ያልተመለከታችሁ እዚህ ጋር አስቀምጥላችኋለሁ። ለዛሬ የነበረን ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።